ጤና ይስጥልኝ ውድ የዊንግ ዋን አካዳሚ ተማሪዎች እንዴት ሰነበታችሁ? ወሰኑ ማሞ ነኝ። ዛሬ ደግሞ ግሬድ 12 ዩኒቨርሲቲ መግቢያ ፈተና ላይ ሳት ኤግዛሚኔሽን ስኮላስቲክ አፕቲቲዩድ ቴስት ማቴማቲካል ሪዝኒንግ ወይም ሎጂካል ሪዝኒንግ በሚለው ፓርት ላይ የምንማረውን ወይም የምንከልስላቸውን የፓርት 3 ክፍል ነው ይዤላችሁ የቀረብኩት። በዚህ ክፍል የምናደርገው ምንድነው? የ2006 ዓመተ ምህረት የዩኒቨርሲቲ መግቢያ ፈተና ሽትን የምንሰራበት ይሆናል ማለት ነው። መልካም ቆይታ። እንግዲህ የመጀመሪያው ሁል ጊዜ በማንኛውም የአፕቲቲዩድ ፈተና ላይ የማቴማቲክስ ፓርት አንዱ ሰንጠረዦችን ማንበብ ላይ ወይም ዳታ ማኒፑሌሽን ላይ የሚያተኩሩ ጥያቄዎች ይኖራሉ። ስለዚህ በዚህ ሰንጠረዥ የተገለጸው ምንድን ነው የሚለው ሶልቭ ኢች ኦፍ ዘ ፕሮብሌም ጊቨን ኢን ኮስችን 36 አፕ ቱ 60 below and select the best answer from the given alternatives and blacken the letters of your choice on the separate answer sheet. የመጀመሪያው ፓርት ላይ ዳታ ኢንተርፕሪቴሽን ወይም ዳታ ማኒፑሌሽን የሚለው ፓርታችን ላይ ምን ይላል? question 36 up to 40 are based on a data given in the table below. Answer each of these questions based on the given data. ይሄ ዳታ እንግዲህ ቴብል 1 ተብሎ ተገልጾላችኋል። a data on the number of different categories of vehicles sold by a company over 5 years ይለናል። እንግዲህ አንድ ካምፓኒ ከ1996 ዓመተ ምህረት እስከ 2000 ዓመተ ምህረት ድረስ ባሉት 5 ዓመታት የሸጣቸው የተሽከርካሪ አይነቶች ናቸው እና ብዛታቸው ነው። የተሽከርካሪ አይነት ሄቪ፣ ላይት ኮሜርሻል፣ ካርስ፣ ጂፕስ፣ ቱ ዊለርስ ኤንድ ቶታል ሰሙ ተሰጥቶናል። በየዓመተ ምህረቱ የተሸጡትም የእያንዳንዱ የቫይክል አይነትም ደግሞ ድምሩ ተሰጥቶናል። ታስታውሳላችሁ በቀደም ዕለት በፓርት 1 ስከልስላችሁ ድምሩ ሊሰጠንም ላይሰጠንም ይችላል ብያችሁ ነበረ። አሁን በዚህ ዓመተ ምህረት የመጣው ፈተና ድምሩ ተሰጥቶናል ማለት ነው። በሁለቱ ኮሎምኖች ድምር ተሰጥቶናል። ከዛ በኋላ ጥያቄዎች ተጠይቀናል። የመጀመሪያው ጥያቄያችን የሚለው ምንድነው? in which of the following years was the number of light commercial vehicles sold was 25% of the number of two wheelers sold in the same year ነው የሚለን። እንግዲህ ያወዳደረ ያለው ምንድነው? ላይት ኮሜርሻል ከቱ ዊለርስ ጋር 25% የሆነበት የትኛው ዓመተ ምህረት ላይ ያለው ነው የሚለው ነው። እንግዲህ ስናሰላ በ1996 ላይት ኮሜርሻሎች 32 ናቸው የተሸጡት። ቱ ዊለርስ ደግሞ 349 ማለት ነው። ሲባዛ ይሄንን በ100% ብናበዛው 25% ይመጣል ወይስ አይመጣም የሚለው ነው። ወይም 32ን በ349 ስናቃልለው አንድ አራተኛ የሚመጣ ከሆነ ያንን ነው የምንፈልገው። 1997 ላይ 66 ሲካፈል ለ323 ሲባዛ በ100% የሚለውን እናሰላለን። 1998 ላይ 75 ሲካፈል ለ402 ሲባዛ በ100% ነው። እንዲሁም 1999 ላይ ደግሞ 94 ሲካፈል ለ418 ሲባዛ በ100% ነው። እንዲሁም በ2000 ላይ ደግሞ ያለው 119 ሲካፈል ለ476 ሲባዛ በ100% ነው። አሁን በቀጥታ 119 ለ476 ስታካፍሉ 119 ሲካፈል ለ476 ወይም በአራት ብናበዛው 119ን በአራት ብታበዙት 4 ጊዜ 9 36 3 አለኝ 4 ጊዜ 1 4 ከ3 ጋር 7 4 ጊዜ 1 476 ስለዚህ ይሄ ሲቃለል 1/4 ሲባዛ በ100% ነው። ይሄ ማለት 25% ሆኖ አገኘ ነው ማለት ነው። ስለዚህ መልሳችን በ2000 ዓመተ ምህረት የምትለው መልስ ሆና አገኘናት ማለት ነው። ቀጣዩ ጥያቄ ደግሞ የሚለው ምንድነው? if the same percentage increase in the number of heavy vehicles as in 2000 over 1999 was expected in 2001 over 2000 approximate how many heavy vehicles were sold in 2001 እንግዲህ በ2001 የተሸጡት አልተነገረንም። ግን ምንድነው የሚለን
ሄቪ ቫይክሎች ላይ ከ1999 አንጻር የ2000ን ጭማሪ በ2000 የነበረው ጭማሪ እንደተጠበቀ የሚቀጥል ከሆነ በ2001 ምን ያህል ሄቪ ቫይክሎች ካምፓኒው ሊሸጥ ይችላል ነው የሚለን። እንግዲህ ይሄንን ስንሰራ ምንድን ነው የምናደርገው? ፐርሰንቴጅ ኢንክሪዝ ኢን 2000 ኦቨር 1999 ስንት ነው የሚለውን እናሰላለን ማለት ነው። ይሄ ምንድን ነው? ስንት ነው በ2000 የተሸጡት? 103 ናቸው። በ1999 የተሸጡት 86 ናቸው። ልዩነቱ ስንት ነው? ከዛ በኋላ ሲካፈል መነሻ ዓመተ ምህረታችን የ1999 86 ነው። ይሄ ነው ማለት ነው ልዩነቱ። ስለዚህ 103 ሲቀነስ 86 ማለት 17 ነው። 17 86ኛ በፐርሰንት ሲባዛ በ100% ማለት ይችላሉ። በ100% ማለት ይችላሉ። ስለዚህ ይሄንን እንይዝና ይሄንን ጭማሪ ይዘን በ2001 ዓመተ ምህረት የ2000ን መነሻ በማድረግ እናሰላለን ማለት ነው። ስለዚህ ኢን 2001 the sold number of heavy vehicles is ስንት ነው የሚሆነው? 1786ኛ ያህል ጨምሮ ተሸጧል ማለት ነው። 1786ኛ። ስለዚህ በ2000 ዓመተ ምህረት የነበሩት 103 ናቸው። 103 ሲባዛ በ1786ኛ ሲደመር አጠቃላይ ስንት ተሸጧል? በፊት 103። ይችኛዋ 103 ሲባዛ 1786ኛ ማለት ጭማሪዋ ማለት ነች። 103 ደግሞ ኖርማሊ የተሸጡት አሉን። ስለዚህ የተጨመረው 103 ሲባዛ 1786ኛ ስለሆነ ይሄንን በትክክል ያሰላ ሰው ይሄንን ኳንቲቲ 123 ይመጣለታል ማለት ነው። 123። ስለዚህ መልሳችን ቢ ምርጫ ቢ ላይ ተቀምጦ እናገኘዋለን ማለት ነው። 38ኛ ጥያቄ ላይ ደግሞ ያለው ምንድነው የሚለን? which one of the following is the percentage of the number of heavy vehicles in 1999 of the total number of heavy vehicles sold in 99? እንግዲህ ይሄ የሽያጩን ነው የተሸጠውን ነው የሚነግረን። እዚች ጋር የማደናገሪያ ቃላት ተጠቅሟል። ስለዚህ እኛ ደግሞ ይሄ ሰንጠረዥ የሚያወራው ስለተሸጡ መኪናዎች ስለሆኑ የተሸጡ መኪናዎችን ብዛት ላይ ተመስርተን እንሰራለን። so heavy vehicles sold in 1990 to that of the total number of all vehicles sold in 1998 በ1999 ዓመተ ምህረት የተሸጡ ሄቪ ቫይክልስ sold in 1999 ኢኳልስ በ1999 የተሸጡ ከባድ መኪናዎች 86 ናቸው። ቶታል ነምበር ኦፍ ቫይክልስ sold in 1998 ደግሞ በ1998 ዓመተ ምህረት የተሸጡ ጠቅላላ መኪናዎች ደግሞ 1000 ናቸው። ስለዚህ ምንድነው ጥያቄያችን? which of the following is the percentage of heavy vehicles sold in 1999 over the total number of vehicles sold in 1998 የሚል ነው ማለት ነው። ስለዚህ percentage equals 86 ሲካፈል ለ1000 ሲባዛ በ100% ማለት ነው። በ100% ማለት ነው። 20 በ20 እናጠፋለን። 86 10ኛ ይመጣል። ይሄም ማለት 8.6% ማለት ነው። 8.6 በምርጫ ቢ ላይ የተቀመጠች ሆና እናገኛታለን። 39ኛ ጥያቄ in which of the following years was the percentage of number of two-wheelers sold to the total number of vehicles sold during the same year was highest? እንግዲህ በየትኛው ዓመተ ምህረት ያለው ባለ ሁለት እግር ተሽከርካሪዎች ፐርሰንቴጅ ነው በትልቁ ፐርሰንቴጅ የትኛው ነው የሚለን። ስለዚህ በ1996 ያለውን እናሰላለን። in 1996 P equals two wheelers 349 ሲካፈል ለ750 ማለት ነው። ለ750
እንደገና ደግሞ ኢን 1997 ሲባዛ 100% እዚህ ጋር ይኖረኛል 100%። ፒ ኢኳልስ በ1997 ደግሞ 323 ሲካፈል ለ846 ሲባዛ በ100%። በ1998 የነበረው ደግሞ ፒ እኩል ይሆናል 402 1 ሺኛ ሲባዛ በ100%። በ1999 የነበረው ደግሞ ፒ እኩል ይሆናል 418 ሲካፈል ለ1143 ሲባዛ በ100%። በ2000 ዓመተ ምህረት ደግሞ የነበረው 476 ሲካፈል ለ1194 ሲባዛ በ100% ነው። አሁን እንግዲህ ይሄንን እያንዳንዱን ማስላት አይጠበቅብን። ለምሳሌ 476 የ1194 ጋር ስናወዳድረው ከግማሽ በታች ነው። ይሄ ከ50% በታች ነው። ለዛም 50% ነው። ይሄ 418 ለ1143 ስናካፍለውም ይሄም ከ50% በታች ነው። 402 ሲካፈል ለ1000 ይሄም ከ50% በታች ነው። ማስላት አይጠበቅብንም። አሁን 323 ሲካፈል ለ846 ይሄም ከ50% በታች ነው። ስለዚህ 349 ሲካፈል ለ750 የ750 ግማሹ ስንት ነው? 375። ይሄ ቁጥርን እነዚህ ሁለት ቁጥሮች ጋር ነው ትኩረት አድርገን የምንሰራው። በ1996 እና በ1997 ያለው ይሄኛው በጣም የራቀ ነው። እንደምታዩት እዚህ ጋር የ846 50% ማለት 423 ነበር። ከ423 323 ማለት በመቶ የቀነሰ ነው። እዚህኛው ጋር ላይ ግን ከ375 አንጻር ስንመለከተው 349 ለ375 የቀረበ ነው። ስለዚህ እነዚህን ሁለት ኳንቲቲዎች እናሰላለን ማለት ነው። ይችኛዋን ሳሰላት 46.53% ነች የምትሆነው። ይችኛዋ ደግሞ 38.17% ነው። ሌሎቹ በጣም የራቁ ቁጥሮች ናቸው። ስለዚህ ትልቁ ቁጥር የሚሆነን በ1996 46.53% የሚለውን በቀላሉ አገኘሁት ማለት ነው። እነኚህ በጣም ያነሱ ናቸው፣ እጅግ በጣም ያነሱ ናቸው። እነዚህኞቹ ከ50% እጅግ በጣም ያነሱ የራቁ ስለሆኑ እነዚህን ታውቋቸው። ሁለቶቹ ለ50% የቀረቡትን ስናወዳድር የኤ ላይ ያለው በ1996 ላይ ያለው ማለት ምርጫ ሲ ላይ ያለው ትልቅ ሆኖ አገኘሁት ማለት ነው። ስለዚህ ሁልጊዜ ሁሉንም ምርጫዎች ማስላት ላይጠበቅባችሁ ይችላል። የተራራቁትን ትታችሁ የተሻለ ግምት የሰጣችኋቸውን አስልታችሁ መምረጥ ይኖርብናል ማለት ነው። 40ኛ for which of the following category of vehicles that the percentage increase in the sale in 1997 over the previous year was maximum ነው የሚለን። እንግዲህ እዚህ ላይ ያለው ምንድን ነው? የ1997ቱ percentage of vehicles sold in 1997 over 1996 the previous year ማለት በ1996 ከነበረው ላይ የትኛው ነው? እንግዲህ የመጀመሪያው percentage increase ነው። percentage increase ነው። ስለዚህ የ19 heavy vehicles percentageአቸው ስንት ነው የሚሆነው? 43 ሲቀነስ 21 ሲካፈል ለ21 ለመነሻችን ይሄ ማለት 21ኛ ማለት ነው። ይህንን ቁጥር ነው የምናወዳደረው። ቀጥሎ ላይት ኮሜርሻልስ ፐርሰንቴጃቸው 66 ሲቀነስ 32 ሲካፈል ለመነሻ ለ32 ይሄም ማለት 32ኛ ይቃለላል። 34 ለ32ኛ ማለት 16ኛ ማለት ነው። 16ኛ እንደገና ካርስ ስንት ነው? እሱ ደግሞ 236 ሲቀነስ 202ኛ። ስለዚህ እንደገና ደግሞ ሌላው ደግሞ ጂፕስ ፐርሰንቴጃቸው 178 ሲቀነስ 146 ሲካፈል ለ146። እንደገና ቱ ዊለርስ
ባለ ሁለት ጎማ ተሽከርካሪዎች ወይ ሞተር ሳይክል የምንላቸው እነሱ ደግሞ 323 ሲቀነስ 349 ሲካፈል ለ349 ነው። ይሄ ኳንቲቲ ኔጌቲቭ ነው፣ ኢንክሪዝ ሳይሆን ዲክሪዝ ነው። ይሄ ምርጫ ቱ ዊለርስ የሚለው አውቶማቲካሊ ከምርጫችን ውጪ ይሆናል። 236 ሲቀነስ 202 ይሄ 14 200 34 200 ሁለተኛ ነው። ይሄ በጣም ትንሽ ቁጥር ነው። እንደምታዩት እዚህ ጋር ትንሽ ቁጥር ነው። ስለዚህ እዚህ ጋር 22 21ኛና 17 16ኛ የሚሉት ግን ከ100% በላይ የሆኑ ጭማሪዎች የተደረጉባቸው ሁለቶቹ ናቸው። እዚህ ጋር 178 የ146 ስቀንስለት 32 146ኛ ላይ ነው። ይሄም 32 146 በጣም ትንሽ ቁጥር ነው። 34 202 በጣም ይሄኛው ደግሞ እጅግ በጣም ትንሽ ነው። ስለዚህ ትልቆቹ 22 21ኛና 17 16ኛን ማወዳደር ነው። 22 21ኛ ማለት አንድ ሙሉ 1 21ኛ ነው። ይሄኛው ደግሞ አንድ ሙሉ 1 16ኛ ነው። 1 21ኛና 1 16ኛ ትልቁ 1 16ኛ ነው ትልቁ። ስለዚህ ላይት ኮሜርሻል የሚለው የመልሳችን ነው ማለት ነው። ላይት ኮሜርሻል የሚለው መልሳችን ነው ማለት ነው። ስለዚህ ምርጫ ኤ መልስ ሆኖ አገኘ ነው ማለት ነው። ሁሉንም ማስላት እንደዚህ አይጠበቅብንም። ሰንጠረዦችን በምንሰራበት ጊዜ ለመልሳችን ለተጠየቅነው ጥያቄ የሚቀርበው መልሶች ነው ምናሰላው ማለት ነው። ትንንሽ የሆኑትን ቶሎ አስወገድ። ማክሲመም ከሆነ ጥያቄው ትንሽ የሆነውን በአይናችን ራሱ አየት አድርገን ትንንሾቹን ማስወገድ እንችላለን። ለምሳሌ ማንኛውም ሰው ኔጌቲቭን ማስላት አይጠበቅበትም። ኔጌቲቭ ከጭማሪ ሳይሆን ቅናሽ ስለሆነ የተደረገበት ማለት ነው። 41ኛ ጥያቄ at a certain school if the ratio of teachers to students is 1 to 10 which one of the following can be the total number of teachers and students in the school ratio 1 ለ10 ነው። የመምህርና የተማሪ ቁጥር ንጥጥሩ 1 ለ10 ነው። ስለዚህ ከዚህ ተነስተን ቶታል ኖ ኦፍ ቲቸርስ ኤንድ ስቱደንትስ ከተባልን ማን ነው የሚሆነው? 1m + 10m ነው ማለት ነው። which equals for some constant number m። ስለዚህ ይሄ ማለት 11m ማለት ነው። 11m። ስለዚህ ጥያቄው ምንድን ነው የሚለን ማለት ነው? የ11 ብዜት የሆነው ከዚህ ውስጥ የ11 ብዜት የሆነው የትኛው ነው? የ11 ብዜት የሆነው የትኛው ነው? ስለዚህ ጥያቄውን ገልብጠን ስንመለከተው which of the following is the multiple of 11 ነው። which one is a multiple of 11። ስለዚህ ለ11 ከዚህ ውስጥ ከነኚህ ምርጫዎች ውስጥ ለ11 የሚካፈለው የቱ ነው? 121 ነው። 121 ነው። ስለዚህ መልሳችን 121 የሚለውን እናገኛለን ማለት ነው። ሶ ቲ ኤንድ ኤስ ኢኳልስ 121 ለ11 የሚካፈለው ቁጥር ከነኛ አማራጮች ውስጥ 121 ስለሆነ ማለት ነው። ቀጥሎ የምናገኘው 42ኛ ጥያቄ ምንድን ነው የሚለን? 42ኛ ጥያቄ if x is 30% of 400 x የ430% ነው ይለናል። ስለዚህ 430% ስንት ነው? 20 በፐርሰንት ላይ 2 ዜሮች አሉን ስናጠፋ 4 ጊዜ 30 120። እንደገና ደግሞ y is 40% of x 40% of x ማለት x ሲባዛ በ40%። ይሄ ማለት 120 ሲባዛ በ40%። ሁለቱን ዜሮች የፐርሰንት 2 ዜሮች ያጠፋል። 12 ሲባዛ በ4 48። እንደገና z is 25% of y times 25%። የዋይ ዋጋ ደግሞ 48 ሲባዛ በ25%። 25% ማለት 1/4 ነው። 48 ለ4 ስናካፍለው 12። ዜን x ፕላስ y ፕላስ z ስንት ነው የሚለን። ስለዚህ 120 ሲደመር 48 ሲደመር 12 180። ስለዚህ መልሳችን ምርጫ ዲ መልሳችን ነው ማለት ነው። እንግዲህ ይህንን ጥያቄ 42ኛው ጥያቄ ፓርት 1 ላይ
ፐርሰንቴጅ ብለን ሁለተኛ ርዕሰ ጉዳይ አድርገን የተማርነው ፐርሰንቴጅ ብለን ሁለተኛ ርዕሰ ጉዳይ ላይ ፓርት 1 ላይ የተማርነውን መሰረት በማድረግ የከለስነው ጥያቄ ነው። 43ኛ ጥያቄ ደግሞ ምን ይለናል? ኤ ራዲዮ አክቲቭ ሳብስታንስ ዲኬይስ አት annual rate of 17%. If the initial amount of the substance is 650 grams, which one of the following fraction H of t models the remaining amount of the substance in grams after t years ነው የሚለን። ስለዚህ መጀመሪያ ሬሽዮ ነው የተሰጠን። ሬሽዮ 17% ማለት 0.17 ነው። ኢኒሻል አማውንታችን እኩል ይሆናል ፒኖት 650 ግራም ተሰጥቶናል። ጥያቄው ራዲዮ አክቲቭ ዲኬይ ነው። ስለዚህ ራዲዮ አክቲቭ ዲኬይ ላይ ምንድን ነው የምናደርገው? ፎርሙላችን ፒ ኢኳልስ ፒኖት ኢንቱ 1 ማይነስ አር ሬስ ቱ ቲ ነው። ምክንያቱም ዲኬ ማለት መቀነስ ነው። ስለዚህ የሚቀንሰው በየአመቱ በአር ሬት እየቀነሰ ይሄዳል ማለት ሪሜይኒንጉ ማለት 1 ማይነስ አር ማለት ነው። በ17% የሚቀንስ ከሆነ ቀሪ አማውንታችን 83% ይመጣል ማለት ነው። which equals 650 ግራም ሲባዛ 0.83 raised to t የምትለው በምርጫ ኤ ላይ የተቀመጠችው ሆነች ማለት ነው መልሳችን። ይሄም ደግሞ በፓርት 1 ላይ የከለስነው ሶስተኛው ኮንሰፕት ነው። ራዲዮ አክቲቭ ዲኬ ኤንድ ፖፑሌሽን ግሮዝ ብለን ክለሳ ያደረግንለት የጥያቄ አይነት ነው ማለት ነው። እሺ 44ኛ ጥያቄ which of the following is equal to the expression 2y plus 6/4 multiplied by 3y minus 36/3y plus 9 for y different from -3? ይሄ ሲምፕሊ የሲምፕሊፊኬሽን ጥያቄ ነው። ስለዚህ 2y ሲደመር 6 ሲካፈል ለ4 ሲባዛ 3y ሲቀነስ 36 ሲካፈል ለ3y ሲደመር 9 የሚል ጥያቄ ነው የተሰጠን። ስለዚህ ሲምፕሊፋይ ማድረግ ነው። 2y ሲደመር 6 ኮመን ፋክተር 2 አለች y plus 3 divided by 4 ሲባዛ 3y minus 36 ኮመን ፋክተር 3 አለችኝ y minus 12 over 3y plus 9 3 times y plus 3። ስለዚህ አሁን 3 በ3 ይቃለልልኛል። 2 በ4 ስናቃልል 4 የነበረችው 2 ሆናለች። y plus 3 በy plus 3 ይጠፋል። ስለዚህ መልሳችን y minus 12 over 2 የሚል መልስ እናገኛለን ማለት ነው። በዚህም ምርጫ ሲ ላይ የተቀመጠው መልስ ሆኖ እናገኘዋለን ማለት ነው። ቀጥሎ ደግሞ የምናገኘው ምንድን ነው የሚለን ዳይሬክሽኑ ወይም ትእዛዙ question 45 and 46 both consist of two quantities። ሁለት ኳንቲቲዎች ተሰጥተውናል። one in column A and another one in column B. compare the two quantities and answer the questions by choosing the alternative that best explains the relationship between column A and column B። ሁለት ኳንቲቲዎች ተሰጥተዋል። እነሱን ማወዳደር እንግዲህ ምንድነው የዚህ ዋናው ኮንሰፕት ምንድነው የሚለን ትራይኮቶሚ ፕሮፐርቲ ብለን የተማርነውን ነገር እንድናስታውስ ነው። ትራይኮቶሚ ፕሮፐርቲ ማለት ሁለት ቁጥሮች ሪያል ነምበሮች ቢሰጡን ሁል ጊዜ ለምሳሌ ኤ እና ቢ የሚባሉ ሁለት ቁጥሮች ቢሰጡን ሁል ጊዜ ከሶስቱ አንዱ ብቻ እውነት ይሆናል ይለናል። ማነው እሱ? ሁለቱ ኤ እና ቢ እኩል ሊሆኑ ይችላሉ። ኤ ከቢ ሊበልጥ ይችላል ወይንም ደግሞ ኤ ከቢ ሊያንስ ይችላል። ሶስቶቹ መካከል አንዱ ነው እውነት የሚሆነው ማለት ነው። ከሶስቱ አንዱ ነው የሚሆን የሚችለው ቁጥሮቹ የታወቁ ቁጥሮች ሲሆኑ ነው። ያልታወቀ ኳንቲቲ ከሆነ ግን ሶስቱም የመሆን እድል ስላልሚኖራቸው ካኖት ቢ ዲተርማይንድ የሚለው መልስ ሆኖ ያገለግለናል ማለት ነው። ስለዚህ እስቲ አሁን ሶሉሽን ስንሰራ ምንድን ነው የሚለን? the diameter of a circle O is the same as the length of the side of a square S ነው የሚለን። ስለዚህ ዳያሜትር ማለትም 2r ኢኳልስ ኤል ነው ማለት የተሰጠን ኤል። ከዛ በኋላ ዘ ኤሪያ ኦፍ ኤ ሰርክል ኦ ዘ ኤሪያ ኦፍ ኤ ስኩዌር ኤስ ነው የተጠየቅነው። ስለዚህ የሰርክል ኤሪያ በኮሎምን ኤም ያለው ኤሪያ ኦፍ ሰርክል ማለት ነው። ኤሪያ ኦፍ ሰርክል
ፎርሙላው ማን ነው? ኤሪያ ኦፍ ሰርክል ካስታወሳችሁ ፓይ አር ስኩዌር ነው። በኮሎምን ቢ ደግሞ ያለው ኤሪያ ኦፍ ስኩዌር ነው። የስኩዌር ኤሪያ ደግሞ ኤል ስኩዌር ነው። ነገር ግን የኤል ዋጋ 2r መሆኑን አውቀናል። 2r ዘ ሆል ስኩዌር 4r ስኩዌር። አሁን የምናወዳድረው ፓይ አር ስኩዌርንና 4r ስኩዌር ነው። እነኚህን ሁለት ስናወዳድር ከፓይና ከ4 ማን ይበልጣል ነው። የፓይ አፕሮክሲሜት ቫሊዩ 3.14 አካባቢ ጋር ነው። ስለዚህ ይሄ ያንሳል ከ4። ስለዚህ በኮሎምን ኤ ያለው ከኮሎምን ቢ ካለው ያነሰ ነው ማለት ነው። ኤ ምን ይለናል? ዘ ሪሌሽንሺፕ ካኖት ቢ ዲተርማይንድ። ዲተርማይንድ አድርገነዋል። ዘ ቱ ኳንቲቲስ አር ኢኳል። ፓይና 4 እኩል አይደሉም። ይህንን ሰርዘናል። ዘ ኳንቲቲ ኢን ኮሎምን ቢ ኢዝ ግሬተር። የስኩዌሩ 4 ነው። 4 ከፓይ ይበልጣል። ስለዚህ መልሳችን ምርጫ ሲ ይሆናል ማለት ነው። 46ኛ ጥያቄ ደግሞ የሚለን ምንድነው? ሌት ዋይ ቢ ሪል ነምበር ነው የሚለው። ዋይ ኢዝ አን ኤሌመንት ኦፍ ሪል ነምበር። ሁልጊዜ ሪል ነምበር ተብሎ ስትጠየቁ ሁልጊዜ ኮንሲደር የምታደርጉት 3 ኬዞችን ታገኛላችሁ ማለት ነው። 3 ኬዝ ዋይ ግሬተር ዛን 0 ሲሆን፣ ዋይ 0 ሲሆንና ሶስተኛው ኬዝ ዋይ ያንሳል ከ0 የሚሉትን ኮንሰፕቶች እንከልሳለን ማለት ነው። አሁን ኮሎምን ኤ ላይ ያለችን ዋይ ፕላስ 1 ሲባዛ ዋይ ማይነስ 1። ይሄ ማለት ዋይ ፕላስ 1 እና ዋይ ማይነስ 1 ማለት ዋይ ስኩዌር ማይነስ 1 ሲባዛ በዋይ። ስለዚህ ዋይ ኪዩብ ማይነስ ዋይ ይሆናል። ኮሎምን ቢ ላይ ያለችው ግን ዋይ ታይምስ ዋይ ስለሆነ ዋይ ኪዩብ ነው። አሁን እያወዳደርን ያለ ነው ዋይ ኪዩብ ማይነስ ዋይ እና ዋይ ኪዩብ ነው። ስለዚህ አንደኛ ኬዝ ዋይ እኩል ይሆናል 0 በሚሆንበት ጊዜ ሁለቶቹ እኩል ናቸው። ዊ ሃቭ ኤ ኢኳልስ ቢ። በኮሎምን ኤ ያለውና በኮሎምን ቢ ያለው እኩል ሆኖ እናገኘዋለን። የዋይ ዋጋ 0 ሲሆን፣ የዋይ ዋጋ ፖዘቲቭ ሲሆን ከፖዘቲቭ ዋይ ኪዩብ ላይ ፖዘቲቭ ኳንቲቲ ስለተቀነሰ ዊ ሃቭ ኤ ኢዝ ሌዛን ቢ እናገኛለን። የኤ ዋጋ ከቢ አንሶ፣ ምክንያቱም ከፖዘቲቭ ላይ ፖዘቲቭ ከዋይ ኪዩብ ላይ ፖዘቲቭ ኳንቲቲ ስለተቀነሰ። የዋይ ዋጋ ኔጌቲቭ ሲሆን ደግሞ እነዚህ ዋይ ኪዩብ ማይነስ ዋይ አለን፣ እዚህ ጋር ደግሞ ዋይ ኪዩብ አለ። ስለዚህ እዚች ጋር ያለችው ኔጌቲቭ ስለምትሆን ይሄኛው በልጦ እናገኘዋለን። ስለዚህ ዊ ሃቭ ኤ ኢዝ ግሬተር ዛን ቢ። አያችሁ፣ ለፖዘቲቭ ቁጥር ኮሎምን ኤ ሌዛን ኮሎምን ቢ፣ ለ0 ሁለቱም እኩል ሆነው እናገኛቸዋለን። ለኔጌቲቭ ዋይ ደግሞ የኤ ኮሎምን ኤ ግሬተር ዛን ቢ ስለምናገኝ ዘ ሪሌሽንሺፕ ካኖት ቢ ዲተርማይንድ። ሶስቱም እነኚህ የመሆን እድል አላቸው። ስለዚህ ሁልጊዜ ሪያል ነምበር የሚል ቃል ከመጣልን ምናየው ምንድን ነው የሚሆነው ማለት ነው? ፖዘቲቭ ሲሆን 0 ሲሆን ኔጌቲቭ ሲሆን ብለን እናወዳድራለን። 47ኛ ጥያቄ which one of the following is equal to the arithmetic sequence an starts from 1 up to infinity if a5 plus a9 equals 72 and a7 plus a12 equals 97? የተሰጠን ምንድን ነው? a5 plus a9 እኩል ይሆናል 72፣ a7 plus a12 equals 97። ነገር ግን ከዚችኛዋ ጋር ምን እናገኛለን? a7 ማለት ከa5 አንጻር ስንመለከተው a7 ማለት ስንት ማለት ነው? a5 ሲደመር 2d። a12 ደግሞ ከa9 አንጻር ስንመለከተው a9 ሲደመር 3d እኩል ይሆናል 97። a5 እና a9 ግን 72 ተሰጥተውናል። 72 ሲደመር 5d እኩል ይሆናል 72 ሲደመር 5d 97። this implies 5d equals 97 ሲቀነስ 72 ከ97 ላይ 72 ሲቀንስ 25። ስለዚህ የዲ ዋጋ 5 ዲን አገኘው ማለት ነው። በመቀጠል ደግሞ a5 ፕላስ a9 72 ከሚለው ደግሞ a1ን በወስድ a1 ፕላስ 4d ሲደመር a9 ማለት ደግሞ
ኤ8 ፕላስ ኤ1 ፕላስ 8ዲ እኩል ይሆናል 72። 4ዲ እና 8ዲ 12ዲ ሲደመር 2ኤ1 እኩል ይሆናል 72። 12 ሲባዛ በ5 ሲደመር 2ኤ1 እኩል ይሆናል 72። ስለዚህ 2ኤ1 እኩል ይሆናል 72 ሲቀነስ 12 ጊዜ 5 60። 2ኤ1 እኩል ይሆናል 12። የኤ1 ዋጋ 6። ስለዚህ ሲኩዌንሳችን ማን ነው ማለት ነው? 6 ብሎ የሚጀምር 5 እየጨመረ የሚሄድ ማለት ነው። 6 5 ሲጨመርበት 11 5 ሲጨመርበት 16 5 ሲጨመርበት 21 እያለ የሚሄድ ሲኩዌንስ ነው ማለት ነው። ስለዚህ ዲ ኢዝ ዘ አንሰር። ስለዚህ ኤ1 እና ኮመን ዲፈረንስ ነበር የተጠየቅነው ማለት ነው። 48ኛ ጥያቄ which term of the following geometric sequence 2 8 32 120 and so on is 2048 ነው የሚለን። ስለዚህ ጂኦሜትሪክ ሲኩዌንስ ነው የተሰጠን። ጂፒ ፈርስት ተርም ጂ1 2 ኮመን ሬሽዮ 4 ጂኤን የጂኤን ዋጋ 2048 ተሰጥቶናል። በት የጂኤን ፎርሙላችን ጂ1 መልቲፕላይድ ባይ አር ሬስቱ ኤን ማይነስ 1 የሚለው ፎርሙላ ታስታውሳላችሁ። ስለዚህ ጂ1 ማለት 2048 እኩል ይሆናል ጂ1 2 ሲባዛ አር 4 ኮመን ሬሽዮ 4 አግኝቻለሁ 4 ሬስቱ ኤን ማይነስ 1 ነው። ሁለቱንም ሳይድ ለ2 ባካፍለው 1024 እኩል ይሆናል። ኮመን ሬሽዮችን 4 ነች። 4 ሬስቱ ኤን ማይነስ 1 1024 ማለት ስንት ማለት ነው? 2 ሬስቱ 10 ማለት ነው። 1024 ማለት 4 ማለት ደግሞ 2 ሬስቱ 2 ማለት ነው። the whole raised to n minus 1 which is 2 raised to n minus 2። ስለዚህ ቤዞቹ አሁን ስንት ሆኑ? እኩል ሆኑ አይደል? ስለዚህ 10 እኩል ይሆናል 2n ሲቀነስ 2 10 እኩል ይሆናል 2n ሲቀነስ 2 12 እኩል ይሆናል 2n። this implies የn ዋጋ 6 ሆነልን ማለት ነው። ስለዚህ b is the answer። b is the answer። 49ኛ ጥያቄ ምንድን ነው የሚለን? in the arithmetic sequence -1 n 13 which one of the following is the value of n ይላል። -1 n 13 and so on are terms consecutive terms of an arithmetic progression። የአርቲሜቲክ ፕሮግሬሽን ተከታታይ ቁሞች ናቸው ነው የሚለን። ይሄማ ከሆነ ምንድነው ተከታታዩን ስናቀናንስ n minus -1 equals 13 minus n ማለት ነው። ተከታታይ ቁሞችን ስናቀናንስ እኩል መልስ ይሰጡናል። ይሄ ማለት n plus 1 እኩል ይሆናል 13 minus n። this implies negative n የነበረውን ደምራለሁ 2n እኩል ይሆናል 12። የn ዋጋ 6። አርቲሜቲክ ሲኩዌንስ እንዲመጣ የn ዋጋ 6 መሆን መቻል አለበት ማለት ነው። 50ኛ ጥያቄ which one of the following is a term in the sequence ይለናል። 6 14 22 እያለ የሚሄድ ሲኩዌንስ ነው። እዚህ ሲኩዌንስ ላይ የምናገኘው ተርም የትኛው ነው? አሁን 6 14 ልዩነቱ 8 ነው። 14 22 ልዩነቱ 8 ነው። 14 ሲቀነስ 6 8 ነው። 22 ሲቀነስ 14 8 ነው። ስለዚህ the sequence is an AP an arithmetic progression ነው። ስለዚህ በአርቲሜቲክ ፕሮግሬሽን የኤኤን ዋጋ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው። በት ዋት ኢዝ ኤዋን ማለት 6 ተሰጥቶኛል ሲደመር ኤን ሲቀነስ 1 ሲባዛ ኮመን ዲፈረንሳችን 8 ነች። ይሄ ማለት 6 ሲደመር 8 ኤን ሲቀነስ 8 ማለት ነው። ስለዚህ ይሄ ውጤት ማለት 8 ኤን ሲቀነስ 2 ማለት ነው። አሁን ኤኤን ማለት የኤኤን ዋጋ 8 ኤን ሲቀነስ 2 ከሆነ እዚች ጋር ስደምራት ኤኤን ሲደመር 2 እኩል ይሆናል 8 ኤን። this implies የኤን ዋጋ ኤኤን ፕላስ 2 ዲቫይድድ ባይ 8 ማለት ነው። ስለዚህ ከነኚህ ቁጥሮች ውስጥ የ8 ብዜት 2 ስንደምርበት
የስምንት ብዜት የሆነው የትኛው ነው ነው? የስምንት ሁለት ሁለት እየደመርን ስናሰላ የትኛው ነው የስምንት ብዜት የሆነው? ምክንያቱም ኤን ቢኬርፉል ኤን ኢዝ አን ኤሌመንት ኦፍ ናቹራል ነምበር ነው። አሁን ከነኛ አማራጮች ውስጥ ሁለት ስደምርበት ለስምንት መካፈል የሚችለው 246 ነው። 246 ሲደመር ሁለት ሲካፈል ለስምንት ማለት 248 ሲካፈል ለስምንት ማለት ነው። በሁለት ሁለት ባካፍለው ይሄ 124 አራተኛ ይመጣል። በሁለት በሁለት ሳካፍለው 68 124 62 ማለት 62 ሁለተኛ ይሆናል። ይሄ ማለት 31 ማለት ነው። 31 ደግሞ ናቹራል ነምበር የሚመጣው ይሄ ነው። ስለዚህ መልሳችን ምርጫ ዲ ሆነ ማለት ነው። በፓርት 3 እንግዲህ ያቀረብኩላችሁ የመጀመሪያውን የ2006 ዓመተ ምህረት የሳት ፈተና ሎጂካል ሪዝኒንግ ከማቴማቲክስ የወጡትን ጥያቄዎች የሰራንበት የመጀመሪያው ክፍል በዚሁ ተጠናቋል። ሁለተኛውን ክፍል ደግሞ በሚቀጥለው ጊዜ አቀርብላችኋለሁ። እናንተ ደግሞ ከዛ ወዲህ ያሉትን ሽቶች ባስተማርኳችሁ ርዕሰ ጉዳዮች ላይ ትኩረት አድርጋችሁ በመዘጋጀት እየሰራችሁ ትጠብቁናላችሁ ማለት ነው። እጅግ በጣም አድርጌ አመሰግናለሁ።